ቶማስ አላምንም ብሎ ሲከራከር ጌታ ነበረ እዚያ? ነበረ አልነበረም? ዮሐንስ ወንጌል ምዕራፍ 20 ማንበብ ትችላላችሁ እስከ ቁጥር 19። ቶማስ ከሐዋርያት ጋር ሲከራከር ጌታ አልነበረም። ካልነበረ እንደመጣ ልብ ብላችሁ ስሙ። ጌታ እንደመጣ በ8ኛው ቀን ቶማስን እንዲናገር አላደረገውም። ዝም ብሎ ገባና ሰላም ለእናንተ ይሁን ብሎ ቶማስና እጅህን አስገባ ነው ያለው። የተሰወረውን የሚያውቅ አምላክ ነው ማለት ነው። አልነበረም፣ ጌታ በዚያ አልነበረም። እሁድ መጣ፣ ሰላም ሰጣቸው፣ ተሰወራቸው። ስለዚህ መጥቶ እንደገባ ወዲያው ቶማስ ና እጅህን ወደ እኔ አምጣ። ይሄ ያስደነግጣል። ወዴት ሰማኝ ወዴት አየኝ ያስብላል። ቅዱስ ዮሐንስ አፈወርቅ ለምንድን ነው ክርስቶስ 8 ቀን ሙሉ ቶማስ እንደው መከራውን እንዲያ ያደረገው? እንደው ወደ ረቡዕም ወደዚያም እንደው ቀደም ብሎ ቢመጣለት የሚለውን ሲመልስ በደንብ ለምስጢሩ እንዲጓጓ ነው ይላል። በደንብ ለምስጢሩ እንዲጓጓ እንዲፈልገው ማለት ነው። ማወቅ እንዲፈልግ በደንብ ከዚያ የተነሳ ዘገየ እስከ 8 ቀን። ስለዚህ ክርስቶስ የተሰወረውን የሚያውቅ ጌታ መሆኑን ለመግለጽ ነው የተደረገው። በዮሐንስ ወንጌል ምዕራፍ 2 ላይ ስትመለከቱ እንዲህ የሚል ቃል አለ። ኢይፈቅድ ይንግርዎ ግዕዞ ለሰብ እስመ ለሊሁ የአምሮ ለሰብ። የሰውን ፈቃዱን ወይም በልቡናው ያለውን ሊነግሩት አያሻውም፣ እሱ የሰውን ልቡና መርምሮ ያውቀዋልና ተብሎ ስለ ክርስቶስ ተነግሯል። ወአእመሮሙ እግዚእ ኢየሱስ ከመ አንጐርጐሩ አይሁድ በባሕቲቶሙ፣ አይሁድ እርስ በርሳቸው እንዳንጎራጎሩ አወቀባቸው ይላል። ስለዚህ ክርስቶስ የተሰወረን ማወቅ ይውላችሁ ኦምኒ ፕሬዘንት ይባላል። በሁሉ ቦታ የሚገኝ ነው ማለት ነው። ቶማስ እንደዚያ ብሎ ሲጠራጠር ክርስቶስ በስጋው እዚያ ውስጥ አይኑር እንጂ አዳራሹ ውስጥ በአምላክነቱ ግን ከደቀ መዛሙርቱ ጋር ነበረ። ስለዚህም እኮ ነው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አንሰ እሄሉ ምስሌክሙ እስከ ህልቀተ ዓለም፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ይላል። አንድ ፍጡር 3 ክንድ ከስንዝር ቁመት ያለው ፍጡር እንዴት ነው እስከ ዓለም ፍጻሜ ከእናንተ ጋር ነኝ ሊል የሚችለው? እንዴት ሊኖር ይችላል? ስለዚህ ክርስቶስ ሙሉ አምላክ ነው። አንተ ስታየው ግን 3 ክንድ ከስንዝር ቁመት አለው። እናቱ ትጸንሰዋለች፣ በጀርባዋ ታዝለዋለች፣ በክንዷ ትታቀፈዋለች፣ በጣቷ ይዛ ታስከትለዋለች። አምላክ በትሕትና ዓለምን በመሃል እጁ እንደያዘ ሰው ሆኖ ዓለምን ይዋጅ ዘንድ ፈቅዶ መጥቷልና ይሄ ነበር የተደረገው እንጂማ ክርስቶስ ሙሉ በኩልሄ ነው። በዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ ስታነቡ ምን የሚል ቃል ታገኛላችሁ? ከቁጥር 1 ጀምሮ ታሪኩ አለ። አልዓዛር አርክነ ኖመ አሐውር አንቅሆ፣ ወዳጃችን አልዓዛር ታሟል፣ ልቀሰቅሰው እወዳለሁ አለ። እኔ በዚህ ደግሞ ደስተኛ ነኝ፣ ምክንያቱ ሳለ የለሁም፣ እዚያ በቦታው ስለሌለው ደስ ይለኛል እናንተ ታምኑ ዘንድ አላቸው። አልዓዛር ወዳጃችን ታሟል፣ ልቀሰቅሰው ሄዳለሁ። ኋላ ሰዎች መጥተው ነው አልዓዛር ታሟል ብለው ነገሩት። እሱ ግን አስቀድሞ ተናግሯል። ስለዚህ ሰው ያደረገውን ነገር መርምሮ የሚያውቅ ኢየሱስ ክርስቶስ ሁሉ በፊቱ እንደ ስጦ የተሰጣ አምላክ ስለሆነ ላንተማ ተነሳህ መባል ያንስብሃል እንዴ? እውነት ነው። እውነትም ፈጣሪ ልብን የሚያውቅ ደግሞ ማን ነው? እግዚአብሔር ብቻ። እንግዲያውስ ክርስቶስ በሁሉ ቦታ የሚገኝ ሁሉን መርምሮ የሚያውቅ እሱ እግዚአብሔር ነው ማለት ነው። በአንደኛ ሳሙኤል ምዕራፍ 16 ላይ ስትመለከቱ ምንድን ነው ያለው? ዛአኮ ዘከመ ይርኤኢ ሰብ ዘይርኤኢ እግዚአብሔር። የእግዚአብሔር አተያይ እንደ ሰው አተያይ አይደለም። እግዚአብሔር ሰው እንደሚያይ አይነት አያይም። እስመ ሰብ ይርኤኢ ገጸ፣ ሰው ፊትን ያያል፣ እግዚአብሔርሰ ይፈትን ልበ ወኩልያተ። እግዚአብሔር ግን ልቡና ያመላለሰውን ኩላሊት ያጤሰውን መርምሮ ፈትኖ ያውቃል። ስለዚህ እግዚአብሔር ይፈትን ልበ ወኩልያተ ብሏል ቅዱስ ዳዊት። እግዚአብሔር ልብን መርምሮ ያውቃል። እንኪያ እንግዲህ ክርስቶስ ቶማስ ሲከራከር ሳይኖር በቦታው ሳይኖር ሙሉ ሆኖ የቶማስን ሕይወት ጥንቅቅ አድርጎ ስላወቀው ጌታዬ ፈጣሪ አንተና አለው።